ጤና ይስጥልኝ። እንዴት ናቸው? ዛሬ ማንሳት ማመስገን የምፈልገው ዘመናቸውን ሙሉ ለኢትዮጵያ የለፉ የውጭ ሀገር ሰዎች አንዳንዶችን ማንሳት እና ማቀውን መናገር ፈልጌ ነው። እንደምታውቁት ጣሊያን ሀገር ነው ረጅም ዓመት የኖርኩት። ፓርማ የሚባል ከተማ ነበረ ምኖረው። ፓርማ ከተማ ውስጥ ፓርማ ዲ አልትሪ የሚባል አንድ ድርጅት አለ። ያኔ እኔ በነበርኩበት ጊዜ ከ60 ዓመት በላይ ያስቆጠረ ታሪክ ነበረው። ፓርማ ዲ አልትሪ ማለት ፓርማ ለሌሎች ማለት ነው ሲተረጎም። ይህ በፓርማ የተወለዱ የጣሊያናውያን ራሳቸውን በማደራጀት እና አሶሲዬሽን በማቋቋም ከዛ አፍሪካ ውስጥ በተለይ ኢትዮጵያ ውስጥ ብዙ እርዳታ ያደረጉ ናቸው። የፓርማ ዲ አልትሪ ሜምበርሺፕ የሆኑ ሰዎች ለምሳሌ አያትዮ ጀምሮት ሊሆን ይችላል። አያትዮ ሲሞት ልጁ ሲሞት የልጅ ልጁ ተተክቶ የሚቀጥልና በቦርድ የሚመራ ፕሬዝዳንት፣ ምክትል ፕሬዝዳንት፣ ጸሐፊ በየ2 ዓመቱ የሚመረጥለት የበጎ አድራጎት ድርጅት ነው። እነዛ ሰዎች ጠቅላላ እኔ እዛ ውስጥ ገብቼ ስላየሁ ነው ማወራችሁ። የፋብሪካ ባለቤቶች፣ የባንክ ባለቤቶች፣ ምናምን ባለሀብቶች፣ የትምህርት ቤት ባለቤቶች እና የሆኑ ባለሀብት ሆነውና በጣም የታወቁ ዳይሬክተሮች የሆነ ባለስልጣን የሆኑ ሰዎች እና አቅም ያላቸው ሰዎች ናቸው እዛ ማህበር ውስጥ በብዛት ያሉት። ልክ እንደ ወር ደሞዝ በወር ለዛ ለፓርማ ዲ አልትሪ ለሚባለው እንትን የኖን ፕሮፊት የሆነ አትራፊ ያልሆነ ድርጅት ነው። ለሱ በወር እያንዳንዱ ሰው መዋጮ ያደርጋል። ቋሚ ነው፣ ከባንኩ ነው የሚወሰደው። ልክ እኛ ስልክ እንደምንከፍለው አይነት 500 ብር ሊሆን ይችላል በዩሮ፣ 1000 ዩሮ ሊሆን ይችላል፣ 2000 ዩሮ ይሆናል። በወር ያ ቤተሰብ ለዚህ ለፓርማ ዲ አልትሪ ፈንድ ያደርጋል። ያ ይጠራቀምና ኢትዮጵያ ውስጥ በተለይ በደቡብ በኋላ ትግራይም አካባቢ ኢህአዴግ ከመጣ በኋላ ትግራይም ትምህርት ቤቶችና ክሊኒኮችን አቋቁሟል። በደቡብ በተለይ በሀዲያ ድሮ ከምባታና ሀዲያ በሚባለው እና በሌሎች እዛ አካባቢ ባሉ ደቡብ ክልሎች ውስጥ እስከ ወንጂ የምንለው አካባቢ ወደ መቄ ልንል እንችላለን እና ወደ ወላይታ እንደዛ በዛ አካባቢዎች ውስጥ ትምህርት ቤት፣ ክሊኒክ ያቋቁሙ ነበር ሰዎቹ። በዛ ስራ ላይ የሚሳተፉት ሰዎች ምንም ደሞዝ የማይከፈላቸውና በጎ ፈቃደኞች ናቸው። የቦርድ መሪዎቹ በብዛት ምን አይነቶች ናቸው? ጡረታ የወጡና ከስራ ያቆሙ ሰዎች ናቸው። እና እዚህ ፓርማ ዲ አልትሪ ላይ አንድ ሳራ በኩረጽዮን የምትባል የመቄ አካባቢ ተወላጅ በጣም ኢትዮጵያን የምትወድ እህት ከእነሱ ጋር በነበራት ኮንታክት እኔን ከእነሱ ጋር አገናኘችኝ። ከእነሱ ጋር ከተገናኘው በኋላ ስራ ስላልነበረኝ ጣሊያን ሀገር ምንድን ነበር የምናደርገው? ለኤሌመንተሪ ትምህርት ቤቶች፣ ለሃይስኩል ትምህርት ቤቶች ኢሜይል እናደርጋለን። ስለ አፍሪካ ማወቅ ትፈልጋላችሁ ወይ? በተለይ ኢትዮጵያ ስለሚባል ሀገር ተብለው ተማሪዎች ይጠየቃሉ። በሳምንት ውስጥ የሆነ 1 ፔሪየድ ወይም 2 ፔሪየድ የሆነ ክፍል ኢንቫይት ያደርገናል ማለት ነው። እዛ ሄደን ስለ ኢትዮጵያ ገለጻ እናደርጋለን። እሷ ደግሞ ከራሷ ኪስ እሷ ስለማይመቻት ስለማትመጣ ዳቦ፣ የሀገራችን ድፎ ዳቦ፣ ቡና እና ቆሎ ምናምን ታዘጋጃለች ከራሷ ከኪሷ። እኔ እዛ ቦታ ሄጄ ለሰዎች ኤክስፕሌን አደርጋለሁ። ኢትዮጵያ ምን አይነት ሀገር ነች? ስንት ህዝብ አላት? ባህሏ ምንድን ነው? ስንት ወር አላት? እንዴት ነው አኗኗራችን? አጠቃላይ የህዝባችን አኗኗር ሁኔታ፣ ያልተገዛች ሀገር መሆኗ፣ ጣሊያን ሀገር ውስጥ ሆነን ጣሊያኖች መጥተው እንዴት እንዳባረርናቸው እሱም ሁሉ አስረዳለሁ ማለት ነው። እዛ ሄድና የሀገሬን ታሪክ አስረዳለሁ። ወጣት ልጆች፣ ህፃናቶች ወይም ልትኖች ለአፍሪካ ያላቸው አመለካከት እንዲቀየርና በተለይ ለኢትዮጵያ ወዳጅነት እንዲያሳዩ እንዲጎበኙ በጣም እገፋፋቸዋለሁ። እንደዚህ ታሪካችንን በመንገር ማለት ነው። ይሄ ልጆች የምናዝልበት ማቅላባ፣ ቡና እንዴት እንደምናፈላ፣ የቡና ሴሬሞኒ፣ ሌሎች ነገሮች፣ በዓላት እንዴት እንደምናከብር፣ የእርሻ መሳሪያዎቻችን፣ ጦርነት እንዴት እንደምናካሄድ፣ ሁሉም የሀገራችን ታሪክ፣ ሁሉም ትምህርቱም፣ ፖለቲካው፣ ምኑም የሚጠይቁኝ ጥያቄ ሁሉ አብራራለሁ። እንደዛ እንሰራ ነበረ እና እነዚህ ሰዎች እነዛ ተማሪዎች ይሄን ነገር በመሆኑ ከቤተሰቦቻቸው ገንዘብ ይሰበስቡና ለፓርማ ዲ አልትሪ ገቢ ይሆናል ማለት ነው። በዛ ኢትዮጵያ ውስጥ ክሊኒክ ይሰራል። ምን ይሰራል? እድሜ የአያት ቅድመ አያት
ልጅ ያን ያህል እኛ ለሀገራችን እንኳን ማናስበውን ያህል የውጭ ሀገር ዜጎች የእኛ ነገር አሳስቧቸው ትምህርት ለማስፋፋት ይሄ ከሃይማኖትም ጋር ግንኙነት ያላቸው አይደሉም። ሰዎቹ በጎ አድራጊዎች ናቸው፣ ባለ መልካም ሕሊና ናቸው። እና ከኛ በላይ የሌላ ሀገር ሰዎች ለእኛ ሲያስቡ ያየሁበትን ነገር ባልመሰክር ፓርማ ዘአልተሪ የሚባለውን ድርጅት አመሰግናለሁ ባልል እንደ ውለታ አበልነት ራሴን እቆጥራለሁ። እኔም ረጅም ዓመት ከእነሱ ጋር ሰርቻለሁ። ምንም ነገር 5 ሳንቲም ሳላገኝ ጊዜን ምኔን የሀገሬን ታሪክ ደስ እያለኝ እየተናገርኩ ሰዎች ወደ ኢትዮጵያ እንዲመጡ ኢንቫይት እያደረጉ ብዙ ሰዎች ኢትዮጵያን ጎብኝተዋል። ሲጎበኙ የት መሄድ እንዳለባቸው እዛ ያለውን የሴፍቲ ነገር የሚፈሩት ነገር ካለ በማስተካከል ደረጃ ሆቴል በመያዝ ደረጃ በብዙ ነገር ከእነሱ ጋር ተባብሬ ሰርቻለሁ። እና እኔስ ግዴታ አለብኝ ሀገሬ ስለሆነ እነሱ እንዴት የኛን ሀገር ወደው ይህን ያህል እስከ ማድረግ ድረስ ሄዱ? ሰብአዊነት ማለት ይሄ ነው። እኔ አንዳንዴ በሌላ ሀገሮች ጉዳይ አስተያየት ስሰጥ ሰዎች ምን አገብተው ነው ይሉኛል። አያገባኝ የሚባል ነገር በዓለም እስካለን ድረስ ዓለም ሁሉ የኛ ነው። ትክክል በሆነ ነገር ሁሉ ፓርማ ዘአልተሪ grazie mille, sei voti, avete fatto tanti cose per Etiopia, sappiamo, un giorno ma qualcuno, tutti, hai fatto tuo e famiglia, nonno, padre, tutti Parma Zaalteri, avete tanti, grazie per il popolo Etiopia. Soprattutto Sud Etiopia avete fatto clinica, scuola, anche ospitali, però bella cuore, hai tanti aiutato per il nostro paese, sono come un altro etiopiano italiano, dico grazie mille.